አፍላ ፍቅር ድራማ ላይ ከምናቃቸው የወንድ ተዋናዮች መካከል በቲክታክ እና በኢንስታግራም ፎሎወርስ ማን ይበልጣል? በቅደም ተከተል የማስቀምጥላችሁ ነው የሚሆነው። እንዲሁም የማን አድናቂ ናችሁ እናንተ የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ በቅደም ተከተል የማስቀምጥላችሁ ነው የሚሆነው። ቪዲዮአችን ላይክ ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ሰላም ውድ ቻናል ቤተሰቦች፣ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ መግቢያው ላይ እንደነገርኳችሁ አፍላ ፍቅር ላይ ከምናቃቸው የወንድ ተዋናዮች መካከል በኢንስታግራም እና በቲክቶክ ፎሎወርስ ማን ይበልጣል የሚለውን በቅደም ተከተል አስቀምጥላችኋለሁ። በ9ኛ ደረጃ ላይ የምናገኘው ዴቭ እንዲሁም በትክክለኛ ስሙ መሌ እንግዲህ በቲክቶኩ ከ265,000 በላይ የቲክቶክ ተከታይ ያሉት ልጅ ነው ማለት ነው። እንግዲህ አሁን ላይ አፍላ ፍቅር ላይ ወጥቷል ማለት ነው። አክቲቭ አይደለም። እንግዲህ በ9ኛ ደረጃ ላይ ዴቭ በ265,000 ፎሎወርስ ከአፍላ ፍቅር ከሚገኙ ወንድ ተዋናዮች መካከል 265,000 ተከታይ 9ኛ ደረጃን ይይዛል ማለት ነው። በ8ኛ ደረጃ ላይ የምናገኘው የአፍላ ፍቅር ድምቀት የሆነው ሚኪ እንዲሁም በትክክለኛ ስሙ ዳኒ እንግዲህ በቲክቶክ ቻናሉ ከ284,000 ፎሎወርስ በላይ ያለው ልጅ ሲሆን አሁን ላይ እንግዲህ ባለው መረጃ መሰረት በ8ኛ ደረጃ ላይ ይገኛል ማለት ነው። እንዲሁም እናንተም ኮሜንት ሴክሽን ላይ የማን አድናቂ ናችሁ የሚለውን ማስቀመጣችሁን እንዳትረሱ። ወደ 7ኛው ተዋናይ እናልፋለን። በ7ኛ ደረጃ ላይ የምናገኘው አቡሻ እንዲሁም በትክክለኛ ስሙ ብሩክ እንግዲህ በቲክቶክ ቻናሉ ከ314,000 በላይ የቲክቶክ ፎሎወርስ ያለው ልጅ ሲሆን እንዲሁም በአፍላ ፍቅር ድራማ ላይ ተወዳጅ የሆነ ገጸ ባህሪ የሚሰራ ልጅ ነው። እንዲሁም የሁላችን ፌቨርት የሆነ አክተር ነው ማለት ነው። በ6ኛ ደረጃ ላይ የምናገኘው ቀስቲ እንዲሁም በትክክለኛ ስሙ ልዑል እንግዲህ አፍላ ፍቅር ድራማ ላይ ሁላችሁም እንደምታውቁት የአፍቃሪ ገጸ ባህሪ እና የጀግነት ገጸ ባህሪ ተላብሶ የሚሰራ ልጅ ነው ማለት ነው። ቀስቲ እንግዲህ በቲክቶክ ቻናሉ ከ385,000 ፎሎወርስ በላይ ተከታይ ያለው ልጅ ሲሆን አሁን ላይ በቲክቶክ ብዙ ፕሮሞሽኖችን እየሰራና ተወዳጅነትን እያተረፈ የመጣ ልጅ ነው ማለት ነው። በ5ኛ ደረጃ ላይ የምናገኘው ያሬድ በትክክለኛ ስሙ ሳሚ ያሬድ እንግዲህ ሁላችሁም እንደምታውቁት በአፍላ ፍቅር ድራማ ላይ የመሪ ተዋናይነቱን ሚና የሚጫወት ልጅ ነው። እንዲሁም ከቤዛ ጋር አሪፍ የሆነ ገጸ ባህሪያቸውን እየተጫወቱ የሚገኙና የአፍላ ፍቅር ድራማን ለተመልካች ጥሩ እንደሆን አድርገው ያቀረቡ ልጆች ናቸው ማለት ነው። እንግዲህ ያሬድ በቲክቶክ ቻናሉ ከ438,000 በላይ ተከታዮችን በማፍራት አፍላ ፍቅር ላይ ከምናቃቸው ከወንድ ተዋናዮች መካከል በ5ኛ ደረጃ ላይ ተቀምጧል ማለት ነው። በ4ኛ ደረጃ ላይ የምናገኘው ብሩኬ እንዲሁም በትክክለኛ ስሙ ኤርሚያስ እንግዲህ አፍላ ፍቅር እዚህ ለመድረሱ ትልቅ አስተዋጽኦ የከፈለ ልጅ ነው ማለት ነው። ብሩኬ እንግዲህ በቲክቶክ ቻናሉ ከ446,000 ፎሎወርስ በላይ በመያዝ ከአፍላ ፍቅር ከሚገኙ ከወንድ ተዋናዮች መካከል በ4ኛ ደረጃ ላይ ይቀመጣል ማለት ነው። በ3ኛ ደረጃ ላይ የምናገኘው ኢዮሲ እንዲሁም በትክክለኛ ስሙ ዮርዲ እንግዲህ በአፍላ ፍቅር ድራማ ላይ ከምንወዳቸው ተዋናዮች መካከል አንዱ ነው ማለት ነው። እንግዲህ ኢዮሲ በቲክቶክ ቻናሉ ከ458,000 በላይ ፎሎወርስ በመያዝ የ3ኛን ደረጃ ይይዛል ማለት ነው። እንግዲህ እስካሁን ድረስ ቪዲዮአችን ላይክ ሳላደረጋችሁ ላይክ አድርጉ ማለት ነው። ወደ ሁለተኛው ተዋናይ ነው። በሁለተኛ ደረጃ ላይ የምናገኘው ቅዱስ በትክክለኛ ስሙ ዳጊ እንግዲህ አፍላ ፍቅር ላይ አሪፍ የሆነ ትወና ያሳየ ልጅ ነው ማለት ነው። ዳጊ እንግዲህ አሁን ላይ በቲክቶክ ቻናሉ ብዙ ፕሮሞሽኖችን በመስራትና አሪፍ የሚባሉ የቲክቶክ ቪዲዮዎችን በመስራት እንዲሁም የተለያዩ ፕሮሞሽኖችን በመስራት ብዙ ተመልካቾችን ማግኘት ችሏል ማለት ነው። እንግዲህ ዳጊ በቲክቶክ ቻናሉ ከ500,000 ፎሎወርስ በላይ በመያዝ ከአፍላ ፍቅር ከሚገኙ ወንድ ተዋናዮች መካከል የሁለተኛን ደረጃን ይይዛል ማለት ነው። እንግዲህ በአንደኛ ላይ ማን ነው? እስካሁን ድረስ የማን አድናቂ ናችሁ? ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወደ አንደኛው ተዋናይ እንሄዳለን። በአንደኛ ደረጃ ላይ የምናገኘው ቦቼራ እንዲሁም በትክክለኛ ስሙ ጥበቡ ቦቼራ እንግዲህ ከሁላቸውም በኋላ ነው ማለት ነው ቲክታክ የጀመረው። እንግዲህ ቦቼ አሁን ላይ ከ800,000 በላይ ፎሎወርሶችን በማግኘት ከአፍላ ፍቅር ሪካርድ በመስበር የአንደኛን ደረጃነት ይዟል ማለት ነው። እንግዲህ ቦቼ ሁላችሁም እንደምታውቁት አፍላ ፍቅር ላይ ተወዳጅና አሪፍ የሆነ ገጸ ባህሪ የሚሰራ ልጅ ነው። እንግዲህ ቦቼ አሁን ላይ አፍላ ፍቅርን በመልቀቅ ወደ ዱባይ ሀገር እንደመጣ ሁላችንም እናውቃለን ማለት ነው። ቦቼ እንግዲህ በቅርቡ እመለሳለሁም እያለ ይገኛል ማለት ነው።
እንግዲህ ቦቼ በ800,000 ፎሎወርስ አንደኛ ደረጃን ይዟል ማለት ነው። ቀጣይ እንግዲህ የሴቶቹን እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እንዲሁም የኢንስታግራማቸው እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እስካሁን ቪዲዮአችን ላይክ ካላደረጋችሁ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። እስካሁን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። መልካም ጊዜ